መጽሐፈ መክብብ ምዕራፍ 8 እንደ ጠቢብ የሆነ ሰው ማን ነው? ነገርንስ መተርጐም የሚያውቅ ማን ነው? የሰው ጥበብ ፊቱን ታበራለች፣ የፊቱንም ድፍረት ትለውጣለች። እኔ በእግዚአብሔር መሐላ ምክንያት የንጉሥን ትእዛዝ ጠብቅ እልሃለሁ። የወደደውን ሁሉ ያደርጋልና ከፊቱ ትወገድ ዘንድ አትቸኵል። ክፉንም በማድረግ አትጽና፣ የንጉሥ ቃል ኃይለኛ ነውና። ይህንስ ለምን ታደርጋለህ? ማን ይለዋል? ትእዛዝን የሚጠብቅ ክፉን ነገር አያውቅም። የጠቢብም ልብ ጊዜንና ፍርድን ያውቃል። የሰው መከራ በእርሱ ላይ እጅግ ስለ ሆነ ለነገር ሁሉ ጊዜና ፍርድ አለውና የሚሆነውንም አያውቅም። እንዴትስ እንደሚሆን የሚነግረው ማን ነው? መንፈስን ለማስቀረት በመንፈስ ላይ ሥልጣን ያለው ሰው የለም። በሞቱም ቀን ሥልጣን የለውም፣ በሰልፍም ስንብቻ የለም። ኃጢአትም ሠሪውን አያድነውም። ይህን ሁሉ አየሁ፣ ከፀሐይም በታች ወደ ተደረገው ሥራ ሁሉ ልቤን ሰጠሁ። ሰው ሰውን ለመጕዳት ገዢ የሚሆንበት ጊዜ አለ። እንዲሁም ኀጥኣን ተቀብረው አየሁ፣ ወደ ዕረፍትም ገቡ። ነገር ግን ቅን አድራጊዎች ከቅድስት ስፍራ ወጡ፣ በከተማይቱም ውስጥ ተረሱ። ይህም ደግሞ ከንቱ ነው። በክፉ ሥራ ላይ ፈጥኖ ፍርድ አይፈርድምና፣ ስለዚህ በሰው ልጆች ውስጥ ልባቸው ክፉን ለመሥራት ጠነከረ። ኃጢአተኛ 100 ጊዜ ክፉን ቢሠራ ዘመኑም ረጅም ቢሆን እግዚአብሔርን ለሚፈሩት በፊቱም ለሚፈሩት ደኅንነት እንዲሆን አውቃለሁ። ለኀጥእ ግን ደኅንነት የለውም፣ በእግዚአብሔርም ፊት አይፈራምና ዘመኑ እንደ ጥላ አትረዝምም። በምድር የሚደረግ ከንቱ ነገር አለ፣ በኀጥኣን የሚደረገው ሥራ የሚደርስባቸው ጻድቃን አሉ። ለጻድቃንም የሚደረገው ሥራ የሚደርስላቸው ኀጥኣን አሉ። ይህም ደግሞ ከንቱ ነው አልሁ። ከሚበላውና ከሚጠጣው ደስም ከሚለው በቀር ለሰው ከፀሐይ በታች ሌላ መልካም ነገር የለውምና እኔ ደስታን አመሰገንሁ። ከፀሐይም በታች በድካሙ እግዚአብሔር በሰጠው በሕይወቱ ዘመን ይህ ደስታው ከእርሱ ጋር ይኖራል። ጥበብን አውቅ ዘንድ በምድር የሚሆነውንም ድካም አይ ዘንድ ልቤን ሰጠሁ። በቀንና በሌሊት እንቅልፍን በዓይኑ የማያይ አለና ከፀሐይም በታች የተደረገውን ሥራ መርምሮ ያገኝ ዘንድ ለሰው እንዳይቻለው የእግዚአብሔርን ሥራ ሁሉ አየሁ። ሰውም ሊፈልግ እጅግ ቢደክም መርምሮ አያገኘውም። ደግሞ ጠቢብ ሰው ይህን አወቅሁ ቢል እርሱ ያገኘው ዘንድ አይችልም።